በስንት መከራ ስንት ላብ ጠብ አድርጌ ስንት ጫካ ዙሪያ ያገኘሁት መሰለ። ይሄን መሬት ተነካው ይረክሳል ይባላል። እንትን ይረክሳል። ቆይ እስቲ ሌላ ሽመል ተዚህ ሽመሎች ሌላ ሽመል በገጥም እንደ ቡና ዝም ብሎ አላቅልቱም እንደዚህ ብዬ ነው እንጂ ወፎች በልተው ጨርሰውት ነው። ነይ ዓለም ነይ ካንቺ አለ ጉዳይ ነይ አባይ ወዲያ ማዶ ነይ ሽምብራ ዘርቼ ነይ ወንዞች ጠረጠሩት ነይ መሻገር አጥቼ ነይ ዓለም ነይ ካንቺ አለ ጉዳይ ነይ ዓለም ነይ ዓለም ነይ ዓለም ነይ 10 ብር ነበረች ነይ የቡና ያልኳት አንቺ አስተሚም እንደው ምን ይሰማል? አንተ ደግሞ ዛሬ ምን ግርጣለ ትሞዛዝቂያለሽ? እንደው ምን ነው እንኳን ቢቀላ ምን ቀማ በጀናቴ ምን ነው እንኳን ቢደርስ አደራሽ አጥቷል ቡና ረቀላ ያርግሽ። ምን ነው እንኳን ቢቀላ ምን ነው እንኳን ቢደርስ እንደው ይሄ ነው። ኧረ ተይ ግን ተይ ተመለሽ ተይ ፈጡ ተይ። አንተ ምንድነው እንደዚህ ደግሞ ብጨቀጭቀ ደግሞ ስራን ሰርች እንዳልነሳበት አሁን ተካፈነ። ከዚህ በላይ ደግሞ ምን ታረገኝ? ኧረ ክፍል ያርግሽ ደግሞ የተሰጠኝ እንኳን አቅም ያለንሳ ያለው ሀብት እስከፋፍጄ ሰጥቻለሁ። እንግዲህ ምኑ ቀረ ደግሞ ምን ቀረ ብለመጣ ያልከፋው ያልባሰው እንዳይመስልሽ። አንቺ ደግሞ ባለ መሬት ባለ ጉልት ባለ አትክልት ሆነሽ እና መሀል ጉምዳሽ ወሰልሽዋል። ማን ያግደኛል? ማን ያግደኛል? ግጦስ ማን ያግደኛል? አገር ይያዝልኝ ብል ብሽከረከርስ ማን ያግደኛል? ቡና ነው የተከልሽው የረበረብሽው ያሳደግሽው ምን ጥሪ አርግሽና ድሮ እንደተከልኩት አይደል? ይሄ እንዳጓው መስመሽ ተከልኩ አሳደግኩት ማለት ያንተው ማግሪያ ከደንደ ወጣ ነው የደረቀ አረክ ያርቅሽ። ይሄስ ድሮ የተከልኩት አይደል? ይሄስ መች መነጠርሽው መች ተንከባከብሽው? ተከልኩኝ ያቀደኩትኝና አረ ቡና ልልቀባድ አፍተፍቴ ገለል በለልኝ ልክ ነው ሰውዬ። አረ ልክም ያርግሽና ስራ ያልስራበት እንጂ ስንቱን ስራ አቋርጬ መሰለሙ ያስራ ብዬ መጣሁ እዚህ እንዳንተ ስራ ያለሽ መሰልኩ። አንከርተትም እኮ ነው። አሁን ማታ አንተ ወጣ እናቴ ወደ ስራ ነው ጧትም ነጋም ቡና መልቀም ነው እንዳንተ አልንከርተት። ልክም ያርግሽና በደናው ጊዜ የተከልኩት አይደል? ይሄስ ለቻርቻር እንጂ በገንዛ ቡና ማን ያግደኛል? ሽማግሌው ማን የተከለ አይልም። ዝም ብሎ ያንቺ ነው የሰጠ። ማን የተከለ አምነህበት ነው የተካፈልነ። ተንግዳጨት ወደ ስራ እስቲ ቆይ ማን የተከለ ነይ እስቲ ማን የተከለ ማን ተከለ መጀመሪያ ነይ እህል መልሽልኝ። ወሮቴ ወለነንተ ምን ያረግ ነው የሰይ ሰው እጅ በጥዋቱ መጥቶ ቢነሰንሰኝ እንደ ወስየ። ለነገሩ አንቺ ገላሽን ማትታጠቢ አይደለም ይሄን ምን ጠርልትወጭ ለሽኝ እኮ እንግዲህ ከዚህ ትክልት ውስጥ ተክጄ እንዳላስወጣሽ አንቺ ወሬዲያ እያባረርኩ ነው ማሳው አበዛው ምን ልታመጭ ዝማሩ ሁዲው ተንጠቀጠቅ ተውለበለብ ተወጫለሽ አትወጭም ነው ደግሞ እኔን የምትመጣኝ ተወጫለሽ አትወጭም። በመጣሽባት ቀስለሽ በመጣሽባት እግርሽ እየዛከርሽ እየሮጥሽ ነው የምትገዛው። ተበልበት እግር ተመለስ እንጂ እንዴት በገባውበት እግሬ እንዴት ወጣለሁ? እኔ ማቡኛ ነው የገባው ቡና ያቆጣቆጥሽ ወጭ ተናግዳለሁ። ታውቃታለህ አቁም ብላለሁ። ዛሬ ታግሸሻለሁ ውጭልኝ። አንተ ተናኩኝ እንደው ቡና ያድሮስ መጣ አቅራራብኝ እኮ ወየኛ ምሽት ወየ የድሮ ምሽት ያውን በሬን አስረጃት ማለት ነው ፈጣ አልሽዋን አንገቱን ደፍቶ ጊዜ አሳላፊ ያለ ቆይ አሁን እመጣልሻለሁ። እንደው ማስበውም ግራ ገባኝ። እንደው እናንተ እንደው ምን ሰርቼ ምን ይዤ ልብላ? እናንተ ምን ይዤ ልብላ? እኮ የተለየ ነው ስራውን እንዲያስጠልቶ ሆዴ መከራ ዝም ብሎ እንደ ቅርቅይ ሆዴን አስፍቶ እንደው ሰው ምን ይለኛል አይኑ ምን ይለኛል እንጂ እኮ የኔ ሞሰብ አልቆ እኮ የቀረውን የሰው ሞሰብ እኮ ጠራርጌ 3 እንጀራ እኮ በበላ ግን 2 ተኩል እንዲያ ተበላሁኝ። ሌላውን መቼም ሰው ምን ይለኛል እያልኩ 3 አልሞላም እንጂ እኮ 3 እበላለሁ። ግን
የሰው የማያናግሩት ነገር ብናገርም ሰው ይስቅብኛል። እንዲሁ ሴት መታችኝ መርጌታ ቤት ልሄድ ነው ልናገር ነው ምን ላደርግ ነው? እንዲሁ አሁን እንዲሁ ሲያስቡት ግራ ነው። እንዲሁ ማንን የጠየቀ ይሻል ይሆን? መርጌታ ጣሰው ተተባለ ደግሞ ሰው ይገባዋል። እንዲሁ የሚያሳይኝ አልገኝ እና ሴት መታችኝ እንደዚሁ ልሄድ ነው የሰው አላማክር እንዲሁ ድፍን ያለ ነገር እኮ የሆነብኝ። እንዲሁ እንግዲህ ዞሮ ብችልማ ድሮስ መች ፈታት ነበር። ጥይት የማያስመታና ሽመል የማያስመታ ታላስደረግኩ ምችላት ነኝ። በደህና ረፈዳችሁ እናንተ። እግዚአብሔር ይመስገን። ጤና ይስጥልኝ። ልጠር ነው እንዲያው የሆነ ተግባር ነበረኝ እንዲህ በዚህ ላልፍ። እንዲያውም እኮ መንገድ ጠፍቶኝ ሆነ አይደለሁም እንዲያው ትክክል ሆነ እንዲሁ እያልኩ እየገመትኩ ነው መጓዝ። እንዲያውም ምን የምን ቤት የማን የቤት ጠፍተው? ኧረ የማይደበቃል። እንዲያው መርጌታ ጣሰውን ፈልገህ አዎ ና እስኪ ናማ እዚች ና እስኪ ና። ያውም ወይ አምላኬ እንዴት በደህና ፈልገው ነው መርጌታ ጣሴን? ኧረ በደህና ነው። እንዲያው በደግ በምን ጉዳይ ፈልገው ነው? ኧረ ነገሩስ እንዲያው ክፋትማ አይደለ ክፋትማ አልነበረ። የጥይት የማያስመታና ሽመል የማያስመታ ልቀበል ነበረ። ሮክ እንዲያው የአምላክ ነው። ቀላሉን ነገር ነው። እኔ ነኝ እኮ መርጌታ ጣሴ። ረሙት እሱማ ቀላሉን ነገር ምን ይሄማ ቀላሉን ነገር አይደል። ሳይጠማ ወጥቼ እዚህ አንድ ጊያን ውለድ ስል የቆየሁኝ ቅናኝ ስል የቆየሁ ነገሩስ መቼም አሁን እንግዲህ ይሄ ቀለል ብሎ የሚታጅ ጉዳይ አይደለም፣ ጥብቅ ጉዳይ ነው። በዋነኝነት የፈለከው በምንድን ነው? አሁን አንተ እኔማ የፈለኩት እንዲያው አምላክ ነው። ሴት ሁላ ነው የቀለደብኝ። እንዲያው አንድ የድሮ ምሽት የነበረ ማሳያን ሰንጥቃ ይዛ ሂጅ እንዴት ነው ስላት እንዲያው ገንዛ ማሳያ አትክልት የመሃል ፈንድሳኝ ሄደች። ፈንድሳኝ ሄደ ደነኛውን ሰውነት ይዘ ኧረ እንዴት የሰማይ ስባሪ የምታክል ሰው ሴት ይፈነድሳል እንዴ? አንተ እንዴት ከባድ ሰው አይደለም እንዴ? ከባድ ሰው እንግዲህ የምትበላውን ባላውቅ እንዴት መችስ አንተ ከባድ ሰው አይደለም እንዴ? አንተማ በሁለት በኩል ነው እኮ እንግዲህ እኔ ላይ የመጣ በሁለት አንድም የሆድ ፍጆታን መቀነስ 3000 ብር ትከፍላለህ። በዚያ በቅድም ባልከኝ በሽመሉ 5000 ብር ለጊዜው ትከፍላለህ። ሙት አምላክ ነው እንግዲህ አንድ ሰው እኔ ነኝ ያለ ወንድ እንዲህ የሚንቀሳቀስ ጀግና በአገሩ እኔ ነኝ ባይ በአደባባዩ አንድ ሰው ቆና ብሎ አይህም። ተዚያ በላይ አንድ ሰው ቆና ብሎ አይህም። ብቻ ሳንቲሙን ትመቻለህ። እንዲሁ የፈለገው ጥቂት ቢተኮስ ዝም ብለህ ግንባርክን ሰጠ ደረትን ሰጠቁም አንድ ነገር አይነካም። ሽመል እንኳን ይዘመድ አይጠበቅብህም እኮ አንተ እኮ ሽመል ይዛተንም ስትል ባዶ እጅን ብትሄድ አንድ ሰው አይነካም። ዝም ብለህ አንዝረህ በይኝ ወንድ ነሽ ስትለው እንዴ ቆይ ኋላ ሊቀጣሉ ለለገውስ በግራጅ ተሰጠው በላይ ቀጣሉ በግራጅ ለለገውስ እቺን ዱላይና ለቅጫታለው በግራጅ ነው የሚዛትና ቶማ ቆይ በጥሩ ነው። እና እንግዲህ ሳንቲሙን ይዘህ ሮብ ነው የምትመጣ። አርብና ረቡዕ ነው እኛ እንትን የምንል በል እንግዲህ እንደው የሐሳቤን ስላገኘው እንደው በጣም ነው የማመሰግን። መሬት ቢሆን አከራይቼ ይዤ እመጣለሁ። ያቺ ሳንቲም ማምን አላትና እስቲ ሐሳቤ ተሟላ። ሳንቲም አይኖርም። አሁን ቀብድ ነገር እኮ ያስፈልግ ነበር። ኧረ አምላክም ታዲያስ ቶ ኧረ ሙት ታዲያስክም ነው። ኧረ አምላክን ነው አልጀም እና እንግዲህ በሬውን ሽጬ ቢሆን እመጣለሁ። እና ቅድሚያ ሳንቲሙን ነው የምታስገባልኝ። ሳንቲሙን ነው። እሺ በል ተያገናኘ። አሜን በርግባ ተሪ መድኃኒቱን ነው እንጂ የምትዘርፈው እኔ መላሻ መቅመሻ ጥቼ እንደው እንዴት አድርጌ ጠልጌ እንደሆነ እናንተ ሽንቴን ባይራ ደሞልች ሰጣለሁ እንጂ ደግሞ አይ ሽመል የሚያስነቃ ጥቂት የሚያስመታ ሁሉን ነገር ነግሬዋለሁ። ጥቂት ሲተኮስም ግንባርክና ደረትና ፍልጠቁም ያልኩት ደግሞ ሰውየውን ሳየው እንዲያውም የሚባለው የሚተገብር ነው የሚመስልና የዛን ጊዜ በጥቂት ይለዋል ይወድቃል። ሬሳው መጥቶ አይካሰሰኝ ምን አባቱ እንዲያውስ ምን አጨናነቀ። ሳንቲሙን ግን ተሎ ቢያመጣልኝ ኳኔ ራስን ማሰማ የማንንም ነው ምክር
የታደሽ ታጫውት ዛሬ መስገን ደህና አደርክ አባጅጉ ወዴት እያቀናሽ ነው? ኧረ እኔማ ጠዋት ባልጅ ወጣሁ ማለት እኮ ነው። እንዲሁ ነው ደረቅ ፈድ መሆኑን ወዴት እያቀናህ ነው አንተ? ምኝታል ማለት አይ እኔስ ወደ ቤቴ ነው። ወደ ቤት እየሄድኩኝ ወደ ቤት እየሄድክ እና ተዘጋጅ። ያን መሬት ምቀማሽ ነኝ። ኧረ በሰኞች ከረው በኋላ አመጣልሻለሁ። የቱን መሬት እና ወዴት እያቀናህ ነው? ወደ ቤቴ እንዴት ስትል ነው አንተ ሰውዬ? ምን ማለት ነው? ያኛውን አሁን ጤፉ አምሯል ያልኩሽን ቦታ ያኛውን የሻታውን መሬት ምቀበልሽ ነኝ። የጉድ አገር ገንፎ እያደረ ይፋጃል አሉ። ጠፈዱ ሊበለውልሽ እና ማንም አይመታኝም። ጊዜ ያ ተበላ ደግ ሞቀኝ ሞቅና ዞሮ በግምት ሰርቶ እንደውም አገሩ ሁላ እኔ ላይ እየተንከባለለ ይመጣ ሆነ። ይሄም አባቱ ይገባል። በዚች ዝም ብዬሽ እንተልምናና ደስ ይስቱ እንግዲህ ምን ይሰራል? ምን አባቱ ራሱ ማነው ንግግር እኮ አስተደሙ አባ መርጌታ ናዳራችሁ እንዴት አደርክ? ዛሬ ይመስገን ደህና አደርክ ወይ? እንግዲያስ ሳንቲሙን ይዘዋል ወይ? እጃለሁ ማንን ይዞ ጉዞ ቤቱስ ተቀመጥ በስንት መከራ ስንት ላብ ጠብ አድርጌ ስንት ጫካ ዙሪያ ያገኘሁት መሰለ። ይሄን መሬት ተነካው ይረክሳል ይባላል። እንትን ይረክሳል። ቆይ እስቲ ሌላ ሽመል ተዚህ ሽመል ውጭ ሌላ ሽመል ልጅ በገጥም አያገለግልኝ ምናምን እንደ አንድ ነገር የሚነካ ዝም ብለህ ብቻ አንተ አሞት ሞላ አድርገህ እስቲ ነው ብለህ መግባት ነው። ዝም ብለህ አሞትማ በዘራችን ነው። በቃ በዘራችን ነው አሞት። እሷን ያዝ። እሷን እንግዲህ በኪስ ነው የምታረጋት። በየትኛው ዝም ብለህ በኪስ አለ። በዚህም ኪስ አለኝ። እንትን አትበል ዝም ብለህ ባን ይሄ ደግሞ ስገጥመው ሽንቱ እንዲመጣ ነው እንዲፈራኝ ተባ አንተ አውቀዋለህ። ሽንት የለም የሚያመጣው ነገር የለም። ሽመልም ይመጣል። ያው መቼም ጦሎቱን እንትን እያደረክ እንካስቲ። ይሄን ደግሞ እንዴት ነው መርጫት ነው? ሽመሉን ነው የምታጠብበት ወይስ እኔን መጠጣት ነው? ይሄንን 2 ጊዜ ነው የምጠጣው። ሳንቲሙንማ 100 ነው ያደረኩት። ግን ግድ ኧረ ጥቅሉ 200 ይሻለው ግድ የለም። ኧረ ባለ እግዚአብሔር ይስጥልኝ። ዝም ብለህ ወደፊት ወደ ኋላ እንዳትል። ይበልጤውን ጥቂት ድፈር። አሁን ጥቂቱ ላይ ነው በጣም እንትን አድርጌ ሰጥቼው እንዲሁ ሆነ። ዝም ብለህ ጥቂት በባዶ እጅ ሂደህ መግባት ነው። በቃ ደህናዋል። እሺ እግዚአብሔር በደህናዋል። አንተን እግዚአብሔር ይስጥልህ። መጀመሪያማ ታጫውትን ያን የመሰለ ጤፍ ያበቀለችበት መሬት ነው መቀማት። ሽመል የሚረባ ይኖራቸው ሽመል ነው። እስኪ አጫውት እና እንደነገርኩሽ ሰለስተና ከሩብ በኋላ ይሆናል ያላልኩሽ ያን መሬት የሻታው ያን ጤፍ የበቀለበት ያን ሰው ያገኘው የሁለት ከተል ተራ ኦራ ቀልዳለ ዘንድሮ ነው። ቆይ እንዴት ስትል ነው እንጂ ቆይ አንተ ሰው የምን ለማለት ፈልገህ ነው? እንዴት ነው ጤፉን አንሹ መሬቱ የኔ ነው። የመቼ ለታይ መሬት ሆኖ ነው ደግሞ? ጤፉን ተፈለገሽ ማቆየት ትችያለሽ። ጤፉ ከታጠረ በኋላ ግን መሬቱ ለኔ ነው። ኧረ አለቀ። ገረገረ አንተ ሰው ይይዛልታ እንዴው ጣጥተህ ነው በጤናማ አይደለ ብዬ ነበር። ዛሬማ እውነት ለይቶ ላብድሃል። ከእንግዲህ በኋላ ውርድ ከራሴ ተናግሬያለሁ። የሽመልም የጥይትም ማስደርጃለሁ። ታሁን በኋላ ይቺ ቀይ ለኔ ናት። ፍንተው ብዬ ነው የምኖርባት። እየተሳቀ እስቲ ሲሞክሪ ትንሽ እጅሽን በግራ እጅ ወይ አንተ ታውቀኛለህ። ሰብሬ እንዳለ እስቲ ትንሽ
እንደሱ ጓዝሏል። እናንተ ዛሬ ቀንቡል ደግሞ በመንገድ የመጣሽ ቢዛይ ጥላ ያለሽ ነው በተላጣ ያው ያለሽ በዚያች ቅጥ ያለሽ ምን ያደናብረሻል? በቋ ዋ ምን አፈር እንደባለፈው ይሆናል መስሎሽ ይሆናል እኮ ዛሬ ሞክሪያት። ኧረ ተው የባለፈውን ዛሬ ሞክሪያት ነው። ተቀልብ ተጓዝ ተው የመንገድ ሞክሪያት በይ ተው የመንገድ ሰው መሳቂያቱን ተው እንከባበር። ያንቺስ ሽመሌን ነው የምጥለው ሽመሌን ነው የምጥለው። እንኳን ያንቺ ሽመል ጥጊት የማይመጣኝ ይኸው ደረቴን ነፍቼ ተንጠራርቼ ነው የምቆይ። ገባሽ? ዛሬ ምን ይቱ ነው ጠጣት የመጣ ምን ይጠጣል? በዚህ ምን ይጠጣል? ይጠጥቼ አውቃለሁ። ሲያም እኮ አዎ ጥጊት የሚቀዳት መስልም የብረው ቁመና ሲታይ ጥጊት የሚቀዳት መስልም ሲጀመር አካልማ ምን ይጎላል? ዞርሽኝ ምን ነው ዞርሽኝ? ወክ አድርጌ አንቺን እገጥምሻለሁ። ወክ አድርጌ ተንጠራርቼ ተቀዱ ተጓዝተው እንዴት አንቺ ጥጊት በላይ ነሽ ወይ? ንገሪ ድሮ ቀልደሽብኛል። ድሮ አስታውሻለሽ? መሆን አላ ለመሆኔን ማሳያለሁ። ዋ ችግርሽ ዱላ ልጅ ምንም እንዳንተ ማለት ነው። ራ እስቲ እንዴው ምን ታረቂ? ራ አንቺ ለዚህ አሞት ነው የት ግን ሳልተቀበልኩም ነበር። የዱላ ነው አልተቀበልኩም አይደል? የት ግን አልተቀበልኩም። ደግሞ የት ግን ለትግል ደግሞ ራዱላውስ ይኸውልሽ ያዛት አልመታችኝ። ደግሞ የት ግን ልቀበል ደግሞ የት ግን